የአሜሪካና የኢራን የሰላም ንግግር ወደ መጨረሻው ምዕራፍ እየሄደ ነው እየተባለ በሚነገርበት ሰዓት አንዳንድ አዳዲስ ነገሮች ተሰምተዋል። በተለይ ኢራን ተጠልለው የነበሩ የአሜሪካ የጦር ጀቶች ላይ ተኩሳ የነበረው ተኩስ እንግዲህ እያነጋገረ ይገኛል። በተለይ ደግሞ F-35 የጦር ጀቶች በተቀመጡበት ወይም ፓርክ በተደረጉበት መጠለያ ውስጥ የፈጸመችው ጥቃት እንዲሁ መነጋገሪያ ሆኗል። ይህንን ጥቃት የፈጸመችበትን ሚሳኤል በተመሳሳይ መነጋገሪያ ሆኗል። ይህንን ጉዳይ እንግዲህ የምንመለከተው ይሆናል። ከዛ በተጨማሪ ደግሞ እስራኤል አሁን ፊቷን ወደ ሌዘር ቴክኖሎጂ ወይም ደግሞ ወደ ጨረር የጦር መሳሪያ እያዞረች እንደምትገኝ እንግዲህ መረጃዎች እየጠቆሙ ይገኛሉ። ይህንንም እንመለከታለን። እንዲሁም ጸረ ድሮን ቴክኖሎጂዎችን ለመታጠቅ የገልፍ ሀገራት ወይም የባህረ ሰላጤው ሀገራት እንቅስቃሴ ላይ ናቸው። ኩዌት ከ$2 ቢሊዮን በላይ የሚያወጡ የጸረ ድሮን ቴክኖሎጂዎችን ከአሜሪካ ለመግዛት በአጣዳፊ መልኩ ጥያቄ አቅርባ ጥያቄዋ ሰምሮላታል። እንዲሁም ወደ ኔቶ አካባቢ ደግሞ ወደ ሩሲያ የተተኮሱ ነገር ግን በሩሲያ ጃሚንግ አማካኝነት አቅጣጫ የቀየሩ የዩክሬን ድሮኖች በፈረንሳይ የጦር ጀት አማካኝነት ታድነው እንግዲህ እንደተመቱ ነው እየተገለጸ የሚገኘው። ይህንንም የምንመለከት ይሆናል። እስከ መጨረሻው እንግዲህ አብራችሁን ቆዩ እንላለን። ከምንመለከታቸው ጉዳዮች መካከል አንደኛው እንግዲህ የኢራን ጉዳይ ይሆናል ማለት ነው። ያው የሰላም ስምምነቱን በተመለከተ በርካታ ነገሮች የተነሱ ይገኛሉ። እሱ እንግዲህ ያው ሰዓቱ ሲደርስ የሚገለጽ ይሆናል። F-35 የጦር ጀቶች የተጠለሉበት የዮርዳኖሱ የጦር ቤዝን በተመለከተ የወጣው ዘገባ ደግሞ እያነጋገረ ይገኛል። ሚሊታሪ ዋች ሜጋዚን እንደዘገበው በተለይ የአሜሪካ ሰራሹ F-35 የጦር ጀት በኬባር ሼካን ባሊስቲክ ሚሳኤል ጥቃት እንደደረሰበት ነው እንግዲህ የተነገረው። ምናልባት በመጠለያ ውስጥ ስለነበረ በአጠቃላይ የደረሰበትን ጉዳት በተመለከተ አሁን ላይ ማረጋገጫ መስጠት አይቻልም። ሙሉ ለሙሉ ተጎድቷል ወይስ ደግሞ ሳይጎዳ በመጠለያው ከለላ ተደርጎለታል የሚለው ጉዳይ ማለት ነው። እንደሚታወቀው ከሰሞኑ በዮርዳኖስ በባህሬን እና በኩዌት ላይ ኢራን ጥቃት ፈጽማ ነበረ። በተለይ ዮርዳኖስ የሚገኘው የሙዋፋቅ ሳልቲ የጦር ቤዝን በተመለከተ ደግሞ ያው ጥቃቱ ቀላል እንዳልነበር ሲገለጽ ቆይቷል። F-35 የጦር ጀት እንግዲህ የአምስተኛው ትውልድ የሚባለው በተለይ ራዳሮችን መጣስ የሚችል እንደሆነ የሚነገርለት የስቲል ቴክኖሎጂ የተገጠመለት እንደሆነ ይነገራል። ሰማይ ላይ ያው ተኩሳበታለች እንደሚታወቀው ስኬታማ በሆነ መልኩ ሙሉ ለሙሉ ባይጋይም፣ ግን ኢራን አሁን ደግሞ በተጠለለበት ቦታ ላይ በኬባር ሼካን ሚሳኤል እንግዲህ ጥቃት እንደሰነዘረችበት ነው የተነገረው። በአጠቃላይ እንግዲህ የዮርዳኖሱ የጦር ቤዝ MQ-9 ሪፐር ድሮኖችን ጨምሮ F-15E እንዲሁም F-16 የጦር ጀቶችን የሚያስጠልል ወይም ሃንጋር ያለው ነው እና ዞሮ ዞሮ ኢራን በዚህ ሚሳኤል አማካኝነት እንግዲህ ጥቃት ፈጽማበታለች። ኬባር ሼካን ሚሳኤል 1700 ኪሎ ሜትር አካባቢ መጓዝ የሚችል ነው እና ይሄ ደግሞ ኢራቅን ዮርዳኖስን ጨምሮ በገልፍ የሚገኙ አንዳንድ ሀገራትን በኢላማ ውስጥ ማስገባት እንዲችል አድርጎ ነው የተሰራው። ኢራኖች እንግዲህ የመተጣጠፍ ወይም የቅልጥፍና ብቃት ስላለው ለምሳሌ ታድ የተሰኘው የአየር መከላከያ ስርዓትን እንዲሁም ከእስራኤል ደግሞ አሮ እየተባለ የሚጠራው የአየር መከላከያ ስርዓትን ማለፍ ወይም መሸወድ የሚችል እንደሆነ ነው የሚነገረው። በአጠቃላይ እስከ $2.7 ቢሊዮን አካባቢ የሚያወጡ የራዳር ስርዓቶችን እንግዲህ መምታቷ ኢራን እነዚህ ሚሳኤሎች ውጤታማ እንዲሆኑ ረድተዋታል የሚለው ይህ ዘገባው ANFPS 132 በኳታር እንዲሁም ANTPY2 በዮርዳኖስ የመታቻቸው ራዳሮች እንደሆነ ይገልጻል። እንደውም ቱርክ ያለውን ANTPY2 የራዳር ማዕከል ለመጠቀም ተገዳለች አሜሪካ። በገልፍ ያሉት የራዳር ማዕከላት ያው ጉዳት ስለደረሰባቸው ማለት ነው በኢራን ጦር። ለማንኛውም ኬባር ሼካን ባሊስቲክ ሚሳኤል እንግዲህ ያው አነጋጋሪነቱን ቀጥሏል ማለት ነው። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ እስራኤል እንግዲህ በሌዘር ወይም ደግሞ በጨረር ቴክኖሎጂ ላይ ትኩረት አድርጋ እየሰራች ነው ተብሏል። በእርግጥ የመጀመሪያዋ ወይም ብቸኛዋ ሀገር አትሆንም በዚህ በጨረር ቴክኖሎጂ ላይ በመስራት። ምክንያቱም ብሪታንያም ተመሳሳይ ፕሮግራም አላት፣ ራሱ አሜሪካም ተመሳሳይ ፕሮግራም እንዳላት ይታወቃል። ለምሳሌ አሜሪካ ሄሊዮስ የተባለ የጨረር መከላከያ ስርዓት አላት። ድራገን ፋየር ደግሞ የብሪታንያ ነው። እንግዲህ እነዚህ ጨረሮች የአየር መከላከያ ስርዓት አካል ናቸው። ምንድነው የሚያደርጉት? ድሮን ሊሆን ይችላል፣ የጦር ጀት ወይም ደግሞ በተለይ ባሊስቲክ ሚሳኤሎች በሚመጡበት ሰዓት በጨረር አማካኝነት ሰማይ ላይ በመምታት ያው የመከላከል ስራ መስራት ማለት ነው። ሚሳኤል በመተኮስ ነው እንግዲህ ሚሳኤሎቹን፣ ድሮኖቹን፣ የጦር ጀቶቹን የመጥለፍ ስራ የሚሰራው። እነዚህ የጨረር ቴክኖሎጂዎች ደግሞ ያው ባላቸው ጨረር አማካኝነት ሳይተኮስ ጨረሩን በመልቀቅ ብቻ የመከላከል ስራ ይሰራሉ። አይረን ቢም የተሰኘው ይህ እስራኤል ሰራሽ የአየር መከላከያ ስርዓት አይረን ዶምን የሚተካ አይደለም ይላል የናሽናል ኢንተረስት ዘገባ። ነገር ግን በጣም በከፍተኛ ደረጃ
እስራኤል ተስፋ የጣለችበት ነው። ምክንያቱም በ10 ሺዎች የሚቆጠር ዶላር ይወጣል። ለምሳሌ ከአይረን ዶም የአየር መከላከያ ስርዓት ሚሳኤል ቢተኮስ ከዚህኛው ግን ከአይረን ቢሙ ወይም ከጨረሩ ቢተኮስ ግን $2 አካባቢ ነው ምናልባት በአንድ ተኩስ ወይም ደግሞ በአንድ ሾት የሚወጣው። ያው አስተማማኝ የሆነ የኃይል አቅርቦት እስካለ ድረስ ችግር የለውም። ግን ፈተና የሆነው ነገር ምንድን ነው? እነዚህ የአየር መከላከያ ስርዓቶች ወይም ደግሞ በጨረር ላይ የተመሰረተው ስርዓት በዋናነት የአየር ሁኔታን ይጠብቃል። ለምሳሌ ነፋሳማ የሆነ ወይም ደግሞ ይሄ በረሃ ላይ ሆኖ ለምሳሌ አሸዋ አንዳንድ ጊዜ እንደ ማዕበል እንደሚነሳ ይታወቃል። ጉም አንዳንዴ ጥቅጥቅ ይላል። ከፍተኛ ዝናብ ሲመጣ ጨረሩ የመስራት እድሉ ዝቅተኛ መሆኑ ችግር ነው እየተባለ ይገኛል። በነገራችን ላይ በዚህ በድሮን ቴክኖሎጂ እና በጸረ ድሮን ቴክኖሎጂ ዙሪያ ሀገራት ከፍተኛ ኢንቨስትመንት እያደረጉ ነው። ኩዌት ከ$2 ቢሊዮን በላይ የሚያወጡ ጸረ ድሮን ቴክኖሎጂዎችን ከአሜሪካ ለመግዛት ፍቃድ ማግኘቷ ተሰምቷል። የመቆጣጠሪያ ጣቢያዎችን ጨምሮ ጀነሬተሮች፣ ታክቲካል የሆኑ የመከላከያ ስራዎችን ከአጠቃላይ ከስልጠናና ከጥገና ቴክኖሎጂ ጋር አንድ ላይ አድርጋ እንግዲህ አሜሪካ $2 ቢሊዮን አውጪና እኔ እሰጥሻለሁ ብላ እንግዲህ እሺ እንዳላት ቻት ነው የተሰማው። በመጨረሻ የምንመለከተው ጉዳይ የፈረንሳዩ ራፌል ጀት ከሰሞኑ የዩክሬን ድሮኖችን የማሳደድ ተግባር ማከናወን ነበረበት። ምክንያቱም ወደ ሩሲያ አቅጣጫ ተተኩሰው አቅጣጫ ስተው የመጡ በተለይ ማያ እየተባሉ የሚጠሩ የዩክሬን ድሮኖች የባልቲክ ሀገራትን የአየር ክልል በመጣሳቸው ምክንያት ፈረንሳይ ራፌል ጀቷን አስነስታ እንግዲህ የመከላከል ስራ እንደሰራች እየተነገረ ይገኛል። የድሮን ጃሚንግ ቴክኖሎጂም እንዲሁ በተመሳሳይ እያደገ እንደሚገኝ ይታወቃል። የአሜሪካና የኢራን የሰላም ንግግር ወደ መጨረሻው ምዕራፍ እየሄደ ነው እየተባለ በሚነገርበት ሰዓት አንዳንድ አዳዲስ ነገሮች ተሰምተዋል። በተለይ ኢራን ተጠልለው የነበሩ የአሜሪካ የጦር ጀቶች ላይ ተኩሳ የነበረው ተኩሱ እንግዲህ እያነጋገረ ይገኛል። በተለይ ደግሞ F-35 የጦር ጀቶች በተቀመጡበት ወይም ፓርክ በተደረጉበት መጠለያ ውስጥ የፈጸመችው ጥቃት እንዲሁ መነጋገሪያ ሆኗል። ይህንን ጥቃት የፈጸመችበትን ሚሳኤል በተመሳሳይ መነጋገሪያ ሆኗል። ይህንን ጉዳይ እንግዲህ የምንመለከተው ይሆናል። ከዛ በተጨማሪ ደግሞ እስራኤል አሁን ፊቷን ወደ ሌዘር ቴክኖሎጂ ወይም ደግሞ ወደ ጨረር የጦር መሳሪያ እያዞረች እንደምትገኝ እንግዲህ መረጃዎች እየጠቆሙ ይገኛሉ። ይህንንም እንመለከታለን። እንዲሁም ጸረ ድሮን ቴክኖሎጂዎችን ለመታጠቅ የገልፍ ሀገራት ወይም የባህረ ሰላጤው ሀገራት እንቅስቃሴ ላይ ናቸው። ኩዌት ከ$2 ቢሊዮን በላይ የሚያወጡ የጸረ ድሮን ቴክኖሎጂዎችን ከአሜሪካ ለመግዛት በአጣዳፊ መልኩ ጥያቄ አቅርባ ጥያቄዋ ሰምሮላታል። እንዲሁም ወደ ኔቶ አካባቢ ደግሞ ወደ ሩሲያ የተተኮሱ ነገር ግን በሩሲያ ጃሚንግ አማካኝነት አቅጣጫ የቀየሩ የዩክሬን ድሮኖች በፈረንሳይ የጦር ጀት አማካኝነት ታድነው እንግዲህ እንደተመቱ ነው እየተገለጸ የሚገኘው። ይህንንም የምንመለከት ይሆናል። ከምንመለከታቸው ጉዳዮች መካከል አንደኛው እንግዲህ የኢራን ጉዳይ ይሆናል ማለት ነው። ያው የሰላም ስምምነቱን በተመለከተ በርካታ ነገሮች የተነሱ ይገኛሉ። እሱ እንግዲህ ያው ሰዓቱ ሲደርስ የሚገለጽ ይሆናል። F-35 የጦር ጀቶች የተጠለሉበት የዮርዳኖሱ የጦር ቤዝን በተመለከተ የወጣው ዘገባ ደግሞ እያነጋገረ ይገኛል። ሚሊታሪ ዋች ሜጋዚን እንደዘገበው በተለይ የአሜሪካ ሰራሹ F-35 የጦር ጀት በኬባር ሼካን ባለስቲክ ሚሳኤል ጥቃት እንደደረሰበት ነው እንግዲህ የተነገረው። ምናልባት በመጠለያ ውስጥ ስለነበረ በአጠቃላይ የደረሰበትን ጉዳት በተመለከተ አሁን ላይ ማረጋገጫ መስጠት አይቻልም። ሙሉ ለሙሉ ተጎድቷል ወይስ ደግሞ ሳይጎዳ በመጠለያው ከለላ ተደርጎለታል የሚለው ጉዳይ ማለት ነው። እንደሚታወቀው ከሰሞኑ በዮርዳኖስ በባህሬን እና በኩዌት ላይ ኢራን ጥቃት ፈጽማ ነበረ። በተለይ ዮርዳኖስ የሚገኘው የሙዋፋቅ ሳልቲ የጦር ቤዝን በተመለከተ ደግሞ ያው ጥቃቱ ቀላል እንዳልነበር ሲገለጽ ቆይቷል። F-35 የጦር ጀት እንግዲህ የአምስተኛው ትውልድ የሚባለው በተለይ ራዳሮችን መጣስ የሚችል እንደሆነ የሚነገርለት የስቲል ቴክኖሎጂ የተገጠመለት እንደሆነ ይነገራል። ሰማይ ላይ ያው ተኩሳበታለች እንደሚታወቀው ስኬታማ በሆነ መልኩ ሙሉ ለሙሉ ባይጋይም፣ ግን ኢራን አሁን ደግሞ በተጠለለበት ቦታ ላይ በኬባር ሼካን ሚሳኤል እንግዲህ ጥቃት እንደሰነዘረችበት ነው የተነገረው። በአጠቃላይ እንግዲህ የዮርዳኖሱ የጦር ቤዝ MQ-9 ሪፐር ድሮኖችን ጨምሮ F-15E እንዲሁም F-16 የጦር ጀቶችን የሚያስጠልል ወይም ሃንጋር ያለው ነው እና ዞሮ ዞሮ ኢራን በዚህ ሚሳኤል አማካኝነት እንግዲህ ጥቃት ፈጽማበታል። ኬባር ሼካን ሚሳኤል 1700 ኪሎ ሜትር አካባቢ መጓዝ የሚችል ነው እና ይሄ ደግሞ ኢራቅን ዮርዳኖስን ጨምሮ በገልፍ የሚገኙ አንዳንድ ሀገራትን በኢላማ ውስጥ ማስገባት እንዲችል አድርጎ ነው የተሰራው። ኢራኖች እንግዲህ የመተጣጠፍ ወይም የቅልጥፍና ብቃት ስላለው ለምሳሌ ታድ የተሰኘው የአየር መከላከያ ስርዓትን እንዲሁም ከእስራኤል ደግሞ አሮ እየተባለ የሚጠራው የአየር መከላከያ ስርዓትን ማለፍ ወይም መሸወድ የሚችል እንደሆነ ነው የሚነገረው። በአጠቃላይ እስከ $2.7 ቢሊዮን አካባቢ የሚያወጡ የራዳር ስርዓቶችን እንግዲህ መምታቷ
ኢራን እነዚህ ሚሳኤሎች ውጤታማ እንዲሆኑ ረድተዋታል የሚለው ይህ ዘገባው ኤኤንኤፍፒኤስ 132 በኳታር እንዲሁም ኤኤንቲፒዋይ2 በዮርዳኖስ የመታቻቸው ራዳሮች እንደሆነ ይገልጻል። እንደውም ቱርክ ያለውን ኤኤንቲፒዋይ2 የራዳር ማዕከል ለመጠቀም ተገዳለች አሜሪካ። በገልፍ ያሉት የራዳር ማዕከላት ያው ጉዳት ስለደረሰባቸው ማለት ነው በኢራን ጦር። ለማንኛውም ኬባር ሼካን ባሊስቲክ ሚሳኤል እንግዲህ ያው አነጋጋሪነቱን ቀጥሏል ማለት ነው።